የምትሰራውን ስራ አያለው፣ የምታደርገውን ማህበረሰቡን የምታገለግለውን ነገር አያለው። እንደ አንድ ኢትዮጵያዊ እያደረግክ ያለውን ነገር በጣም ደስ ይለኛል። እኔ በስደት ብዙ ጊዜ ገፍቼ እዚህ አሜሪካን ሀገር የምኖር ሰው ነኝ። ከአንተ ምንም ፈልጌ አይደለም፣ ግን በማንነት ስትገፋ ምናምን ይደብረኛል። የፖለቲከኛ ስደተኛ ስለነበርኩ እያንዳንዱ ማህበረሰብ ምን እንደሚያስብ ከትላልቆቹም ከትናንሾቹም ሰዎች ጋር አብሬ ስላሳለፍኩኝ በማንነት ሲገፉ ይደብረኛል። አንተ ማንነት መርጠህ ሳትረዳ፣ አንተ ማንነት ጠይቀህ ሳትቆም ለሁሉም ኢትዮጵያዊ ችግሩን ተመልክተህ ተጎኑ ቆመህ እንደዚህ የአንተን ቢዝነስ አፍርድሜ ለማስበላት ሲጥሩ በጣም ያሳዝነኛል እና ስላወኩ ደስ ብሎኛል። ስልክህን ተውልኝ። እኔ ኬንያ ውስጥ በ15 ዓመት አካባቢ ኖሬያለሁ። ኬንያዊ፣ ኡጋንዳዊ፣ ታንዛኒያዊ ብዙ ጓደኞች የኢስት አፍሪካ ጓደኞች አሉኝ። ትራክ ላይ የሚሰሩ ናቸው። አንተ ትምህርት ቤት መጥተው ኤንጆይ ማድረግ የሚፈልጉ ሰዎች ናቸው። አንተን የበለጠ ለማሳደግ የሚፈልጉ ሰዎች ናቸው። ብዙ የሆኑ ኮሚኒኬሽን አለኝ። ባለፈው ነግሬያቸው እባክህ አገናኘን ይሄን ሰውዬ እያሉኝ ያሉት እና ያንተን ቢዝነስ እንጥለዋለን ያሉትን ቢዝነስ እጥፍ ድርብ አርግተን ከጌታ ጋር እናነሳዋለን። አይዞህ ፍራው፣ ልጃችን ነህ፣ ወዳጃችን ነህ፣ ወንድማችን ነህ። አንተ ምርጥ ኢትዮጵያዊ፣ የምንኮራብህ የኦሮሞ ልጅ ነህ፣ ንጉሳችን ነህ። አይላኪዩ በማንነት ቀጥል፣ በርታ። ምንም ነገር አንተ የእግዚአብሔር ልጅ ነህ፣ ማንም አይነካም። ጠላት ቢያጓራ ቢሳደብ ምን ቢል ምንም የፈለገውን ነገር ቢያረግ ማንም አይነካም። እግዚአብሔር የባረከ ሰው ነህ፣ መልካም ሰው ነህ። ከወዳጆች ጋር ቀጥል። አንዳንድ ጊዜ ደግሞ ታጥረሃል፣ አይነው አውቃለሁ፣ ግን ባውንደሪና ሰፋ አርግተን ከጓደኞች ውጪ ከሌላ ቦታም አስገብተን ሰዎችን ስለምታነጋግርም የሰዎችን ሀሳብ ለመስማት ዝግጁ ስለሆንክም ደስ ይለኛል። ጨዋታችሁን ቀጥሉ። ስላስገባኝ አመሰግናለሁ። ይሄ ነው ሀሳቤ። ስልክን እንዳትረሳ፣ የትምህርት ቤት አድሬስ ምናምን ላክልኝ። ከልጆች ጋር ኮሙኒኬት አድርጋለሁ። እሺ እሺ። ቴንክ ዩ። እወድሃለሁ። በጣም ነው የማከብርህ። ባለበት በማንነት ቀጥል። ቻው። እሺ እሺ። ተባረክ። ሁላችሁም ወዳችኋለሁ። ተባረክ ተባረክ። በጣም አመሰግናለሁ። እንዴት ደስ የሚል ሰው ነው። አንድ ቦታ በጣም እኔ ያየሁት በጣም ሲከራከር እንዴት እየታውቀው ነው ምናምን ብዬ ነበር ያየሁት ነው። ገርሞኝ ነበር። በጣም ሲጨቃጨቅ ነበር ከሰው ጋር። እንደዛ አይደለም እንግዲህ ከሱ ብዙ አልጠቀምም። እኔ በጣም በዛ ትምህርት ቤት እንዳለ ኢትዮጵያ ላይ ብዙ ነው ዶኔት ነው የምሰራ። ዶኔት ነው ያደረኩበት በሱ ትምህርት ቤት ማለት ነው። በጣም ብዙ ሰው ነው እዚህ በጣም ብዙ ሰው ነፃ አስተምሬያለሁ። ኢትዮጵያ ላይ ብዙ ሰው ረድቼበታለሁ እና የኔ ብዙ ከሱ አልጠቀምም። እኔ እንደውም ከትምህርት ቤቱ ብዙ ራሱን ችሎ የራሱ የሚማርበትን ትምህርት ቤቱ ራሱን ችሎ ለድሆች ምናምን እንደዚህ ለተቸገሩ ሰው ይረዳል እንጂ እንትን አይደለም። ግን ተደስተው በቃ ተዘግቷል ብለው ሲደሰቱ አየው። ክረምት በጣም ስኖ ሲሆን አንሰራም፣ ብርድ ስለሚሆን ብዙም አንሰራም። ግን እግዚአብሔር የተመሰገነውን ይሰራል፣ ትምህርት ቤቱም ይሰራል። ግን ሌሎች ቢዝነሶች አለኝ፣ እኔ ሌሎች ቢዝነሶች አለኝ። እግዚአብሔር አስፍቶ ባርኮኛል ከሚገባው በላይ ማለት ነው። እግዚአብሔር በጣም አብዝቶ ባርኮኛል በጣም እና ውድቀቴን ማየት ለሚፈልጉ ከፍታን ነው የሚያዩት። የኔ ከፍታ ነው የኔ በጣም ያስቆኛል። አንዳንዶቹ ከነሱ ጋር ስልክ ሲያወሩ ስልክ ሪከርድ አድርገው ይላኩልኛሉ እና በቃ ሚስጥር አለ ፍራውል። እኔ ምንም ሚስጥር የለኝም። እኔ አንድም ነገር ሚስጥር የለኝም። ሚስጥሬ በቃ ይህ አደባባይ ላይ ነው። ደሃ ነው ምስኪን የመጣ ሰው እንደዚሁ አግዘዋለሁ፣ አለቀ። ትምህርት ቤቱ ቢዘጋ ባይዘጋ እኔን አፌክት አያደርገኝም ምንም ነገር። እኔ ርቄ ሄጃለሁ ኦልሬዲ ዳን ላለመለስ በጣም ርቄ ሄጃለሁ። እኔ ያለመድረስ ራሱ ይከብዳቸዋል እንደዚህ አይነት ሰዎች እና ላለመለስ ርቄ ሄጃለሁ፣ በጣም ርቄ ሄጃለሁ። ላለመለስ መንፈስ በሁሉ ቦታ ነው። እኛ ደግሞ በኢትዮጵያዊ እንትናችን ሰው ሲያድግ ታውቃለህ አይደል? ወደኋላ ለመጎተት ነው እንጂ እውነት እሱ ይደግ እሱ በምን ላበርታው በገንዘብ ግድ ባይሆንም በቃልም እኮ እውነት ሰው እኮ አይዞህ በማለት እኮ አንተ ትበረታለህ።
ግን ይሄ አይነት ባህሪ ከኢትዮጵያውያን አላየውም። ጌታ ይቅር ይበለኝ። በእውነት ነው የምልህ። ነጮች ጋር ነው ያደግነ። ነጮች አብዛኛውን ጊዜ ምንድነው አንተ አንድ ነገር ስትፈልግ ግድ የገንዘብ አይደለም እና ብዙ እንትኖች ይሰጡሃል። ብዙ እንድታድግ ኬሊም ይባላል እና በዚህ ሀገር ብዙ መመሪያዎች እንዴት እንደማደግ እንደምትችል ጥሰ እንድትወጣ ብዙ ያበረታቷል። እኔ ራሴ መስሪያ ቤት ትልቅ መስሪያ ቤት እንትን ማደራቸው እና ዞር ብዬ ከኢትዮጵያዎች ጋር ስውል እና ያለኝ መንፈስ ከነጮች ጋር ያለኝ መንፈስ ዲፍረንት ነው። በጣም የተለያየ ነው። በጣም ነው የሚገርመኝ። ለምንድን ነው እኛ በባህሪያችን በጥቁርነታችን እንደዚህ አይነት የመጥፎ መንፈስ ያለን ነው? በጣም ይገርማል። በእውነት ሰው ማደግ ከቻለ እርዱትኝ፣ በምትችሉትኝ በእውነት በቃል እየገባችሁ ግድ ፍላውርን ከወደዳችሁት የራሳችሁ ነው። ያልወደዳችሁት ደግሞ ባትወዱት እንኳን ከጎኑ ባትቆሙ እንኳን ያው ክፉ ነገር ለምንድን ነው ከነሱ የሚጠበቅ? ለምንድን ነው ከነሱ የሚወጣ? ግድ እናንተ ተቸግራችሁ እኮ አይደለም ድረሱልኝ ማለት የሚያስፈልገው። ሰውን በሚኖርበት ህይወት አታውቁም። እውነት ነው እግዚአብሔር በእውነት በጸጋ ሞልቶታል፣ ባርኮታል። ግን እግዚአብሔር እረቶት ነው፣ በእነሱ ኃይል አይደለም። አንተ እዚህ የደረስከው በራስህና በእግዚአብሔር እጅግ ነው። ግን እኔ ብዙም ጊዜ ቪዲዮ ሰርቻለሁ። ምንድነው ኢትዮጵያ ስራ የለም እጃችሁ በእውነት ኪሳችሁ ስላልሞላ ነው ክፉነት የምትመኙትኝ ብዬም ብዙ ጊዜ ሰርቻለሁ። እና ወንድሞች በእውነት እኛ የምንመክራችሁ ውጭ ስላለን አይደለም፣ ግን ከነጩ ጋር እያደግነ ስለምናየው ነው። እና ዲፍረንቱን በጣም የተለያየ ሀሳብ ነው ያላችሁ። የሆነ ክፉ ነገር አለበት ባትፈልጉም በግድ የሚያወጣ የሆነ ክፉ ነገር አለና ይህንን እናንተ አንመኝላችሁም። እና ፍሎሪ አንተን መበርታት ነው ያለበት። ሰውን ወደኋላ እንጂ ወደፊት አለማየት ነው። አንተ ከእግዚአብሔር ጋር ከተጠበቅ ብዙ ነገር ስለምታደርግ በስም እግዚአብሔር ገና ይባርካል። እኛ ደግሞ በእውነት ጌታ ፈቅዶ ብትችልም እዚህ ሀገር መጠ ቢዝነስ ብትተክልም በብዙ ቦታ ገና ጌታ ፍሬ ይሰጥሃል። ለቀናተኞች ደግሞ ምንድነው ሁሉ ጊዜ ቁጭ ብላችሁ እርድብን በሉ እንጂ ማንም አይወድም። እርድብን ትላላችሁ። እውነቴን ልንገራችሁ፣ አይናችሁን እያያችሁ እያሻችሁ ገና እሱ ያድጋል ይበዛልጋል። እና በጣም ነው የምንወድህ። ይህን ተማሩ በእውነት ሁላችሁም ኢትዮጵያ ያላችሁ አይናችሁን አንስታችሁ ከእግዚአብሔር ጋር ተጣበቁ፣ ከመጽሐፍ ቅዱስ ጋር ተጣበቁ። ይህ ቅናት አይጠቅማችሁም። ለእናንተ ጨጓራችሁ ዝም ብሎ ነው የሚላጥ፣ ጨጓራችሁ ይላል። እና ተባረክልኝ። ያው ሰው እኔ ይገርመኛል እነሱ እንትን እያሉ የዚህ እንትኖቹም የዚህ ናሽናል ጋርድ አለ የስቴቱ እና እነሱ የእነሱን ሚሊተሪ እንትን ትራክ መማር የሚፈልጉ አሉ። ከኔ ብዙ ትምህርት ቤት አለ፣ ግን መጥተው እኔ ጋር ኮንትራት ተፈራርመው ነው የሄዱት። ሰው ተዘግቷል ይላል፣ ጭራሽ ሚሊተሪዎች እንደውም ጀምረዋል። እና ያስቀኛል። ሰው ለምንድን ነው እኔ አሁን ሳገኝ ሰው ነው የምረዳበት፣ ሌላ ነገር አላደርግበትም። ወይ መጠጥ ቤት አልጨርስም፣ ጭፈራ ቤት አልጨርስም፣ የሆነ ነገር አላደርግም። በቃ እንደዚህ ሰዎችን ነው የምረዳበት። ምክንያቱም እግዚአብሔር ሰጥቶኛል፣ የሰጠኝን ነገር ደግሞ አካፍላለሁ። እነሱ ግን ተዘግቶበታል ብለው ሲደሰቱ አይቼ በጣም ነው የገረመኝ። የኔ አይዘጋም፣ መዘጋት ግን ገረመኝ በጣም። ተዘጋ፣ ከዛ የእነሱ ቤኔፊት ምንድን ነው? እንደዚህ ነው እኛ የምናስፈልገው። ወተት ማከፋፈል ጀመር መሰለኝ እዚህ ፕላትፎርም ላይ
ብዙ የሚቃጠሉ ሰዎች አሉ። ደስ ነው እንጂ ማድረግ ያለብኝ እንደው ይሄ ደግሞ ፈኒ ነው። አንድ ነጭ ደግሞ እዚህ ጋር እንደዚህ እንዴት እንደሚነዱ ነው የሚነግራቸው። እንደዚህ ቁጭ ብለን መሪ ምናምን ይላቸዋል እና ስስቅ ነው የምውለው። እኔ ስስቅ ነው የምውለው። ስለዚህ ያስቁኛል በጣም። ያ ኖርማል ሰው እኮ እንደዚህ ያስብም። ላይክ አንተ በየትኛውም መንገድ አልደረስክባቸውም። ሰው ሲረዳ፣ የተራበ ሲበላ፣ የተቸገረ ችግሩ ሲፈታለት ደስ የማይለው ርኩስ መንፈስ ነው እና ውስጣቸው ያለው ርኩስ መንፈስ ነው የሚንጫጫው። ይመቻቸው እንጂ በየትኛው ካልኩሌሽን ሰው ወንድሙ ሲያድግ ትምህርት ቤቴን ዘግተው ሰጡኝ። ማዕድን ምንድን ነው ያሉት? የኦፓል ነው ያሉት። ኦፓል ነጋዴ አድርገውኛል። ትምህርት ቤቴን ዘግተው ኦፓል ነጋዴ አድርገውኛል። ትምህርት ቤቴን ዘግተው ማዕድን እዚህ በጋ በዚህ በአሶሳ በወለጋ ውስጥ ወሎ ውስጥ ነው የከተቱኝ። ወይ ጌታ ኢየሱስ! በጣም ግን ኢነርጂ ያላቸው ከምር ሰው የራሱ ህይወት፣ እኛ የራሳችን ህይወት እንኳን ከብዶናል አይደለም ስለሰው ይህንን ያክል ክፋት ስራ የላቸውም። ስጋ ቤት ነው የሚሰሩት። ከዛ ይመጣሉ። ቦሪንግ የሆነባቸዋል ላይፍ። አንድ አይነት ሩቲን የምትሆኝ ከሆነ ከባድ ነው። አሁን አሜሪካ፣ አውሮፓ ምናምን ስትኖሪ ስራሽ አንድ አይነት ሲሆን፣ ለምሳሌ ጠዋት ተነስተሽ ስጋ፣ የአሳማ ስጋ ተነስተሽ የአሳማ ስጋ ነው የምታይ ከሆነ ያንን አእምሮሽ ምንድነው የሚያስበው? እየሰራሽ ፍራውልን ነው የምታስበው። ሌላ የምታስበው መዝሙር እንስማ። እንደትናንቱ ተዋቸው። መዝሙር እንስማ። አይ ቡቃዬ፣ አይ ፊራ፣ አይ ዘይዳናለሽ። እንዴት ነሽ? አይገርምም። መግባትሽንም አላየሁም። ገብተሻል እንዴ? አዎ፣ እንዴት ናችሁ? አስቆይ ሰው ልኮሉ ራሳቸው መጣው ራሳቸው ቀርጾ ራሳቸው እና የፍቅረኛቸው ይኸውልሽ ምን አለ ፊልተር ቢጠቀሙ ምን አለ ጋሼ? በእናትህ ለምን ይጠቀማሉ እንዴ? አሪፍ ነው እንደዚህ ከነመልካቸው ደግሞ እኮ ያሳቀኝ ማለት ነው። በፊልተር ቢሆን ኮሎል አሪፍ ነበረ። አይታችኋል? ቆይ በጣም ነው የተለኩት። ቶሎ ነይ ኮሎናይ ነው ወይስ ኮለል በይ ነው የሚሉት? ይኸው ቶሎ ነይ ተሰሺ ባካሌ ኮለል በይ ባካሌ እንዳባይ ምንጮሃ ደግማት ሰላምዬ ግጥምና ዜማ ከኔ ነው አለች። አይገርምም? በትዝታ ዓለም ነው ሰውዬው፣ በትዝታ ዓለም ነው ያለ ወጣት ነው። ድክም ምን ያደርጉኝ በቃ ሰው ልኮልኝ ማለት ነው። በቃ አለቀስኩ። በቃ አይታቸው ድክም ምን ያለ ቶሎ ነይ ባካሌ ነው። አይ ፊራ፣ እንዴት ነው? እኔ ልብህ ይገርመኛል በጣም። ምክንያቱም እግዚአብሔር ነው እንጂ ልብህ ይገርመኛል። ምክንያቱም እግዚአብሔር ነው እንጂ ልብህን እንደዚህ ያጠነከረው። እኔ ብዙ ጊዜ ከቡካ ጋር አወራለሁና ለምን በቃ በጣም ብዙ ነገር እዚህ ማውራት ነው አልፈልገውም።
አላወራም ነገሩን ነው የምልህ እና ላይክ እግዚአብሔር ግን የሰጠህ በቃ እኔ ብሆን ዛሬ እንዴት ነው አፋፋችን ይላልሽ? አይ ነው ነገርን ስለማይደርስ እኔ እንጃ አየሩን ዲዘርቭ ያደርጋል ብዬ ስለማላስብ። እሺ you already higher እኮ higher ላይ የሆነ ሰው ማውራት አይችልም። እንትንን ወደታች አይ ነው ይገባኛል። ልክ የገረመኝ አንድ ፓርት ማለት ነው ሰው በጣም ይገርመኝ ሰው ምንም ነገር የማይሰጥ ሰው ሲለመኑ ሲጠየቁ እኔ አሁን ፊራ ጋር አንድ ቤት ነበርንና የሆነች ልጅ ኮሪያ ሆስፒታል ትግባ ብሎ በመቹ የሚቆጠር ሺ ነው በፍቅሬ አብጤ በኩል የላከው ግን 1 ብር 100 ብር 200 ብር የማይልክ ሰው ሲናገር ያሳፍራል። እና ብቻ እግዚአብሔር አቅም ይሁን ብርታት ይሁን በርታ I don't know what to say ቀጥሉ። ያ እሷ ልጅ እኮ በአንድ በኩል ነው በተቆም ተሰዳዳው እኔ እሱ ተፈጥሮ ሁለት ሰው ነው እንደሰማ ታውቃለህ። ምንም ደግሞ ረድተሃል ረድቻለሁ ብለህ እዛኛው ቤት ላይ ስንገናኝ ካንተ ጋር እንደውም እግዚአብሔር ይስጥህ ከወጣ ይተካ ምናምን ብዬ ወረድኩኝ ነው ቆይቷል አመት ምናምን ይላልና በቃ በጣም የሚያሳዝነው ነገር 300,000 400,000 500,000 1 ሚሊዮን እንደዚህ ስታወጣ ወረቀት ነው የምትልከው ፔፐር ነው ወይስ ዛፍ ነው ቅጠል ነው ገንዘብ ማለት እንዴ? ሌላው ሰው ምንም ሳያወጣ አንተ ላይ ፖይንት ሲያደርግ በጣም ደስ አይልም። እና ብቻ እግዚአብሔር አበርትቶሃል። ምስክርነት ደስ ይላል። እንደዚህ አይነት ምስክርነት አውሪ። እኚህ ሴትዮ ዳቦ ይዞልኝ መጥተው ነው ነጭ ናቸው ከባላቸው ጋር ነው የመረቀችኝ ማለት ነው። ሙሌ ሚውት አድርገው ያንተን ሚውት አድርገው እንትን ይላል። የሙሌ እኮ የወፍጮ ቤት ቺንጋ ነው የሚመስለው። አዎ ሙሌ ሚውት አድርገው ፕሊዝ። ዳቦ እንደዚህ ይዞልኝ መጥተው ደስ ሲል በላስቲክ አድርገው የሚገርምሽ ነገር ይገርሙኛል። ሻይ አድርገው ዳቦ ድፎ አድርገው ከባለቤታቸው ጋር ይመጣል። ዋው ስራ ቦታ እና የት ነው ቤታችሁ ምናምን አለ። በዚህ ስናልፍ እናያለን እና ክርስቲያኖች ናቸው። በቃ እንደዚህ በዛን በኔ ስራ ቦታ ነው የሚያልፉት እና ዳቦ ጋግረው ነው የሚያመጡልኝ። ድምፅ የለውም መሰለኝ ደግሞ በቃ በጣም ስመውኝ ምናምን ነው የሚሄዱት። በቃ ያቸው ባልና ሚስት ያቸው ደስ ሲሉ በቃ እንደ እናት ማለት ነው። ይሄ እዛ ጋር ውስጥ ተኝቷል። ሽማግሌው 78 ዓመቱ ነው። ሴትዮዋ ደግሞ 69። ዋው በዛ በኩል ሁሌ እያለሁ ስለሚያዩ ነው የሚያመጡልህ። በዛ ቅዳሜ ምናምን ቅዳሜ እንትን ይላሉ እና ጠዋት ሄዳለሁ እኔ ቅዳሜ ጠዋት ሻይና ዳቦ ይዞልኝ ይመጣሉ። በቃ እኔም ኤክስፔክት አደርጋለሁ። አስለመዱክ ማለት ነው። አዎ ቅዳሜ ያመጣልኛል። አደርጋለሁ። ደስ ይላል እኮ ካይ አስለምደው። ደስ ሲል ይሄ ደግሞ ቅዳሜ ደግሞ እኔ ምሳ ሰዓት ፒዛ ምናምን እንደዚህ ገዝቼ መንገድ ላይ እሰጣለሁ። እንደዚህ ዋው ፒዛ እየገዛው መንገድ ላይ ሆምለሶች እሰጣለሁ። ቆይታል ይኸውና እንደው እንኳን ቅዳሜ ሁሌ እንደዚህ አድርጌ እሰጣቸዋለሁ። ዋው እሺ ይሄ የዘወትር ቅዳሜ እንትኔ ነው። ደስ ሲል እንደዚህ እንዴ ነው እግዚአብሔር እኮ የሚባርክ ለዚህ ነው በእውነት። እነዚህ አሁን የሚጠብቁኝ ናቸው። ቅዳሜ ተሰብስበው እንደዚህ ነው የሚጠብቁኝ። አረጋ ብላሽ በእውነት
ለዚህ ነው እግዚአብሔር የሚባርክ። ልዩነቱን ግን አየው ፊራይ ከኢትዮጵያና ከተርጉልኝ ከነጮች ጋር ያለውን ስፒሪት በጣም ይገርም። ኦ ማይ ጋድ በጣም እነዚህ ደግሞ ይኸውልሽ መንገድ ላይ ያሉት አይሻችሁ ሌላም ናቸው እነዚህ የዘርኩ ነው የምፈታውና ዋው እና በቃ ፒዛ ፈታቸዋለሁ ለነሱ እነሱስ they are so thankful እኮ በጣም thankful ናቸው። ደስ ሲሉ ለነሱ መስጠት እንደውም በጣም ነው ደስ የሚለው። አዎ በጣም አሁን በፊት ወደ 32 ነበሩ አሁን 57 ሆነዋል። እየተጠራሩ ነው። እኔ እንጃ ከየት እንደሚመጣ 57 ሆነዋል። አሁን በአሁኑ በዚህኛው ሳምንት ሲሄድ አሁን ሼልተር ነው የሚገቡት። ሼልተር ነው ወስጄ የምሰጣቸው ብርድ ሲሆን። እስኖ እናንተ ከአሁንም እስኖ ነው እንዴ? እስኖ ሲጀምር ብርድ ሲሆን እኔ ነው ወስጄ ነው የምሰጣቸው። እስኖ አለ አሁን መጀመሪያው እኮ ነው። አሁንም እስከ 6 ወር ይቆያል። ባለፈው ኧረ እባክህ ላስት ዊክ ብሬክ የለውም እስከ ሜይ እኮ ነው። ላስት ዊክ ነው የጀመረው። ይቆያል እንዴ? አንድ ቀን ወርዶ መሄድ መስሎሽ ነው እንዴ? እኔ እኮ 1-2 ቀን ወርዶ የሚተው መስሎኝ። That's crazy though. እንዴት ነው ታዲያ እንትን የምታረጉት? እንዴት ነው ሰርቫይቭ የምታረጉት እዛ በስኖው? ለምደነዋል። አሪፍ ነው። የፊራን ቦት ያላየሽም እንዴ? ቦቱን አላየሽም? ቡካዬ እኔ እንኳን 2 አመት ኖሬ የለ ከሴንዲጎ ሄጄ እዚህ ኖረሻል? ሚኒሶታ እንዳገባሁኝ ለ2 አመት እዛ ነበር። በጣም ከባድ እኮ ነው። አልቻለችውም። ከሳንዲያጎ ወደዛ እዚህ መተሽ ይከብድሻል በጣም እንዴ? ግን ከ2 አመት በኋላ ወጣ። ሚኒሶታ ነበር እንዴ? እሺ በጣም ይከብዳል። ወይት ሚኒሶታ ነበርኩኝ። ሚኒሶታ ሚኒሶታ ያለ መስሎኝ ቡካዬ። ሚኒሶታ እዛም አለ ግን አይደለም። ሚኒሶታ አይደለም እዛ መስሎኝ ነው። እኔ ሚኒሶታ ነው የምልክራ። ያ ሚኒሶታ እኮ ነው። ሚኒሶታ ነው። ወይዘራችን አንድ እኮ ነው። በሚኒሶታ፣ ዊስካንሰን፣ ሳውት ዳኮታ፣ ኖርት ዳኮታ፣ ድሉዝ ምናምን እንደዚህ አንድ አይነት ድሉዝ፣ ዊስካንሰን፣ ያ ቺካጎ አንድ ሰዓት የሁለት ሰዓት ነው። ቺካጎ፣ አይዋ ምናምን አንድ ናቸው ወይዘራችን። ያ It's crazy though. አንዱ ምን አርጎ ላከልኝ መሰለሽ? እንደዚህ አርጎ ላከልኝ ቪዲዮ ሰርቶ እንዴ ትዘምራለህ። እነሱ ይበላሉ። መጀመሪያ አይተሻል። ለመጀመሪያ ጦሩ እንደዚህ ነው፣ መሬት ላይ ተተክሏል። ሳንጃ ምናምን ልክ እኔ ስመጣ ገለል ማለት ነው። ወይኔ ጉዴ! እንዴት ክሬቲቭ ነው እናትህ። ሲያዝናኑኝ ነው የሚውሉት ብዙ ሰው። ዋው! እኔ አንድ ነገር እላለሁ ብዬ ነበር፣ ዓለም ይዞራል እና ከዛ ይቀብኝ ብዬ ተኩኝ። ማሂን ቅድም ነግሬያት ስቃ ልትሞት። እንደዚህ ነው የሚሽከረከረው። ባለፈው ክሪስማስ እንደዚህ ገና ብሎ ነው ያሳለፈው። ወይ ሲባዬ እሺ ሮብ አድርገው የክሪስማስ ሮብ ፈኒ እኮ ነው። አታየውም እንደዚህ ጋር
ወደው እኮ ጫማውን አድርጎ ምናምን አንዱ ካመንት ላይ በሳቅ የገደለኝ ነገር ማማር ቆይማ ምን ይላል ዘነጦ ምን ካመንት ላይ እንዳረካብኝ ኧረ አንቺ ማባበል በጣም ያስቃል። ኩቹ ጋንቺው እስቲ ወደው እኮ በጣም ነው ወደው የኔ ማዊን ቤዛዬ ማዊን እየመሰለኝ ደብቀኝ እንደዚህ ሙላ አስባለህ አይደል እንዴ? ሶ ኪዩት መነጽሩን አድርጎ ምናምን ስታርባክስ ስሚ ዊንተር ላይ ደግሞ ዊንተር ላይ ኦ ማይ ጎድነስ ኦ ማይ ጋድ ስቅብኝ እንጂ እውይ ይላል እኮ እኔ ራሴ ሽማግሌ መስሎ እኮ ነው ቁጭ ብሎ ቲቪ ሽማግሌ ሊወሰድ አንዱ ልጅ ካመንት ላይ ያለው ልንገር እንጂ የሲምባ ፖስት ላይ ምን አለ መሰለህ? ሲምባ አባትህን ቴክስቴ መልስ በልልኝ። በሳቅ ነው የሞትኩት። አንዱ ደግሞ ያንተ እህት ወይ ወንድም ባረገኛል አለ። የሲምባ ነው የሲምባ ካመንት ገብተህ ብታይ እንዴት እንደሚያስቅ ቆይ እስታይ ላይ እኮ በጣም ነው የምስቀው። የሲምባ ካመንት ገብቼ ሳይ ይሄ መነጽር ጫማ ያደረገውን ፖስት ማድረግ አለበት። አድርጓል እኮ አድርጌ ነበር አድርጓል እኮ እሱ ላይ እኮ ነው ካመንት የሚያደርጉት። የእሱ ወንድሙ እዚህ ጠፍቷል። ሲተኛ አታዩም እንዴ? እሺ እኔ እኮ ምን አልኩት መሰለኝ ኢትዮጵያ እንሄድና የኢትዮጵያ ውሾችን ኖሮ አሳያለሁ አልኩት። ወይኔ ያለቅሳል ቢያቸው። አዎ ነግሬዋለሁ። በጣም ነው የሚያለቅሰው ቢያቸው። እንጨኑበታል ተው እንጂ ምን እያደረግ ይሰድቡታል እንጂ ነገር የሆነ ቦታ ላይ ቆይ ትሰማላችሁ። አሁን የሆነ ክስ ላይ እሱም ገብቷል። ክስ ላይ እሱም ገብቷል። ምን አደረገ ደግሞ? አይ እሱም አቢዩዝ ሆኗል ብዬ አስገብቼው እዚህ ሀገር ሲሪየስ አይደል እየሳኩ ያስገባል። እና ምን እንዳሉኝ ታውቂያለሽ? ምን እንዳሉኝ ታውቂያለሽ? I'm really sorry ምናምን አሉ። እኔ ወክ በጣም ስትረስ ከመሆኑ የተነሳ ወክ አናደርግም አልኩ። ስትረስ ሆኖ ቡካዬ ዋክ ማድረግም አልችልም። በቃ ዲፕሬሽን ውስጥ ዲፕሬስድ ሆኖ ነው። ወይ ጉዴ! የሰከረ ነው አይመስልም? ዲፕሬስድ ሆኗል በቃ። ወይኔ ጉዱ! ወይ ሲምባ አላወቅም ጉዱ። አላወቅም። ሲምባ የስንት አመቱ ነው? ዳሜጅ አድርገውት ነው። አራት አመት ከምናምን 4 አመት። ወይ ገና ነው። ገና መኖር አለበት። ኧረ ይኖርልህ በእናትህ። ሲደንስ አይተሽዋል? እስቲ ያሳየኝ። ይዘምራል? እሺ። ኦ ማይ ጋድ! ወይኔ ቆንጆ! አንተ ሳይ ነው ቆይተህ ስትመጣብለት ነው ሲያምር። ይደሰታል። በቃ ነው ሲመጣ አንተን ሲያይ ነው አይደለ? ገና ቆይተህ ስትመጣ። ከዛ ልክ ሲተኛ ደግሞ እሺ ሲያምር አብሎ ነው እንትን እነዚህ ሰዎች ስለ ውሻ ያወራሉ ይላል ሰው። ሙሌ ቦለ እንትን ሚውት አደረገው እንዴ? እኔ የሚሰርበኝ ለምን ሚውት ታደርጋለህ?
እኔ ራሴን ሚዩት አድርግ ተብዬ ሚዩት አድርግ ያለ ያለው እንኳን ሰው ላደርግ አየዋለሁ እንደገና ስል ጠፋብኝና ወይ ማን ሚዩት እንዳደረገው ቡካይ የሆነ ኮመንት ወንድ ነው ወይ ሴት ናት ያጋቡት ብለው ነው መሰለና ወንድ ነው ያሉ እየጠየቁ ነው። ወንድ ነው ያዛመዱ ደግሞ እንደዚህ ነው ቲቪ የሚያየው አመሉ ሰፊ ነው በሉ ጋቢ ለብሶ ምናምን ነው ቲቪ የሚያየው ኢትዮጵያዊ ነው። አይ ለሚስቱ ብዙ ስራ ያለው እሱ። አዎ እንቅልፍ በጣም ያለው አሁን ያው ሲምባ ስንል ተነስቶ መጥቶ እዚህ ጋር ቁጭ ብሏል። ይዘረበ እኔ ከእናንተ ጋር በየሳኩ ካመንት ጋር ራሱ በራሴ መልስ ራሴ እየሳኩ ምን ያሉሽ ነው? ወይኔ ጉድ! እኔ እኮ በጣም ነው እንጂ የማደርገው። ምን እንዳማረኝ ታውቂያለሽ? የማዘር በቃ አሁን የለችም እና ይሄን ያማረኛው ዋው ገንፎ ነው። አዎ በእናትሽ ያ በዚህ ብርድማ በደምብ በዚህ ብርድ ማዘር ምትሰራልኝ ብታይ እንትን ኢትዮጵያ አኮ ሬስቶራንት ግማሽ ሰው በብርድ የሚበላው እሱን ነው። ደግሞ እሱን ስበይ ቶሎ ይርብሻል። ተው እንጂ አጠቅም በደምብ አሚና አይቆይም ቶሎ ነው ዳይጀስት የሚሆነው። ገንፎ ፓስታ ምናምን እኮ አይቆይም። ቡካይ ፓስታ እንኳን ፓስታ ማካርብ ስለሆነ እኮ ቶሎ አይቆይም። ግን ገንፎ እንጃ ገንፎ ቅቤ ምናምን ስላለው የሚቆይ መስለኝ ነበር። ወሌት ሄደ ወይ ሳክ ሚዩት አርግ ራሴ ተብዬ ሚዩት አርጌ ቁጭ ብያለሁ አለ እኮ። አይ ሙሌ ሚዩት አርግ ተብዬ እኔ ራሴ ቁጭ ብያለሁ እንዴ ሙሌ ኢንሴሊቶን ሙሌ ኢንሴሊቶን ከኛ ሆይ ያልኩት ነው። በሀዲይኛ ነው። ሀዲይኛ ምንድን ነው? ኢንሴሊቶን ሙሌ ወይ ፊራ ወይ ኢንሴሊቶን ኢንሴው ሞዮ ዮሞ ኦኬ ኦኬ ላ ማነገረ ስልክ ላይ ነበር። ስማ ሀዲያ እኮ አለብኝ። አይ ነው የእናት አባትና ሀዲያ ናቸው። ሀዲያ እኮ ሌላም ነገር ልል እችላለሁ። ኢንተሌክቶን ስለ ለነገሩ እኮ ፊራ ለምዳለው ብትል ኤኒ ቋቋም ኤኒ ነው ማትላል ፊራ ኪኑ ዊቶሞ እናንተን ወዳችኋለሁ ማለት ነው እንዳለ አልኩት። እሺ በደምብ አጣርቶ ከሰማ በኋላ ግን ባይዘ አክሰንትም የለበትም። በአንዴ ነው እኮ ያለው ታውቂያለሽ። ቡካ ግን የቋንቋ ችሎታ አለው። ለዚህ እኮ ነው ሀዲያቱ ሀሳይስ በእውነት ወላይትኛ እኮ ይችላል። አንቺ አይታማም። አንቺ ያውቃል ማማዛር ነው እንዲያሉት እኮ በማማም እኮ ወላይታ ነኝ እኮ ንገራችሁ እኮ
አንተ ፒውር ኢትዮጵያዊ ነው። በቃ ምንድነው ዘር ምንድነው እሱ ኢትዮጵያዊ ጋይ ወላይታ ዶሳይ ሲበር በቃ ጋይ ወላይታ ዶሳይ ሲ ደስ ጋይ ወላይታ ዶሳይ ሲ ማስተምረው ይሄን ቋንቋ ቦካዬ እቺ ነው ማስተምረኝ። ደስ ይላል። በጣም ነው የምወደው ወላይተኛ አይደለ? ተማሪ ማስተምርሻለሁ ፈልጋለሁ። ሰላምዬ አላማ ደግሞ አይከብድም። ሰላምዬ አይከብድም። ወላይተኛ እኮ ቀላል ነው። ደስ የሚል ቋንቋ ነው። ጌታ ቀላል ነው ደግሞ ቀላል ነው። በጣም ቀላል ነው እንደማየው። እንደ እንግሊዘኛ አንቺ አንተ የለም አንድ ነው። እውነት ሁሉ ላንተ እንደ እንግሊዘኛ ነው። ወይ በጣም ቀላል ነው። በቃ አሁን ፕሮጀክት ወስደሽ አስተምሪኛለሽ። አስተምርሻለሁ። ኖ ፕሮብለም። ሙሉ ምን አለ ችግር በእናትህ ችግር አንዴ ላይ ፊራ በእናትህ ማት የምትባለው ሰው እንደዚህ ማን ነህ? ማራቁበት ይረብሸኛል። እግዚአብሔር እሙሻ እቺ ባህር ዳር ሰው የምትረዳው እህታችን አንድ ቁጥር ስም ብላ እየጻፈች ነው። አሮን ነው ሞዴሬተር እኮ አላችሁ። ፕሊስ ቃሏን ተቀበላትና አጨናነቀች። ለምን ነው ታጨናነቀ? ሞዴሬተር አላችሁ። ሙሌ ጭንቀታም እኮ ነው። በገዛ ቤታችን ለምን ትጨናነቃለህ? እንዴት ናችሁ? ኮሜንቱ ስለሚበዛ ነው እንጂ እኮ እንደሚያስገባኝ ያውቃለሁ። የኔ አባት ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ ሙሻ? እግዚአብሔር ይመስገን ሁሉ ሰላም። ሙሌ ማይ ቡቃ ደህና ነሽ? ደህና ነኝ ማለት ሁሉ መልካም ሁሉ ሰላም። የድንግል ማርያም ጎልቶ ደግሞ የሚታየው ስለማቅሽ ነው መሰለኝ። ያንቺ ነው ብቅ የሚለው ጎልቶ። አሮን ነው ጨነቀኝ ነኝ እንዴ የኔ አባት ስለ ኮሜንቱ ላይ ያንቺ ነው የሚታየኝ ነኝ። ዋይ ስለምትወደኝ ነው ወንድም አለም። አመሰግናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እኔን እንዳየኝ መድኃኔዓለም የድንግል ማርያም ልጅ ደግሞ በሰፊው አይኑ ይይህ። አሜን 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 አሜን። ቡቃዬ ደህና ነሽ? ቡቃ ሙዬ ደህና ነኝ። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? ደህና ናችሁ? ሁሉ መልካም ስራ አሪፍ ነው። ባለፈው እኮ በእናትሽ ዘንጠሽ አየሁሽ እኮ ኔትወርኩም ቢያለኝ እኮ እንዴት ሁኜ ልግባ? ልጁ በውስጥ ይጽፋል። እግዚአብሔር ምስክሬ በቃ ባህር ዳር ላይ ከምሽቱ 1 ሰዓት ጀምሮ እስከ 5 ሰዓት ተኩል ማለት ነው ኔትወርኩ ጨርቅሽን ነው የሚያስጥልሽ። ባለፈው እኮ ልጅ እመጣለሁ ብለሽ ታፋሽ እኮ እና ኔትወርኩም ቢያለኝ እንዴት ሁኜ ልግባ? እንዴት ይክፈትልኝ? በቃ ማታ ከ1 ሰዓት ጀምሮ እስከ 5 ሰዓት ተኩል ማለት ነው ባህር ዳር በጣም 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 ነው የሚያስጠላሽ። በጣም ከ5 ሰዓት በኋላ ደግሞ አሁን ያው ነፍሰ ጡርም ስለሆንኩ ይደክመኛል። እኔማ አሁን አንቺ ስላለሽ ኢትዮጵያ ስሄድ ባህር ዳር እመጣለሁ። መቤት ይቀበልሻለሁ። ለሲምባ ፎቶ በእጅ ስዕል ላስልለት ነውና የሆነ ሰው ላስገባና ወይ ለሲምባ ወይ ላንተ ፎቶ እንዲህ ቁጭ ብሎ እያየው የሚስል ሰው እናስገባ። አስገባው ሙሌ የሲምባ ፎቶ በቅርስ መልክ ነው አሰርቼ ማሰክለው። ሲምባ በነገራችን ላይ አሁን ትራቭል ስናደርግ ለብቻው ቢዝነስ ፈረስ ክላስ ቁጭ ብሎ ነው የሚሄደው። ፈረስ ክላስ አይደለ? ቢዝነስ ክላስ ማለት ነው። ፈረስ ክላስ ቢዝነስ ሳይሆን ፈረስ እንዴ። ና ፊራዬ ደህና ነህ? ስራ አሪፍ ነው። ና እንዴ ስንባ ፈረስ ክላስ ትባል መጣ። ያውቃል እኮ አንደርስታንድ ያደርጋል በደንብ። ሲምባ በዱላችሁ እና ስለዋለን እዛው ቁጭ አድርገው ካጻፌ ነው። ገና ወረፋ እየጠበቀ ነው። ፀጉሩ አድጎ አታይ እስኬጁ ተደርጎለታል። በአፖይንትመንት ነው የሚሰራው አይደለ? አይ እንትን ይሳልለት። ይሄ መነጽር አድርጎ ጫማ አድርጎ ተፖስቷል። እሱን ይሳልለት።
እኔ የአይን አባቱ ልሁን በቃ ይላል። አይኑ እንዴት እንደሚያምር አላየህም እንዴ? አይኑ የሰው ነው ይመስል። እስቲ እውነትም ፀጉሩ አድጓል በጣም ፍራውል አባቴ ምን ይል ነበር መሰለህ? ድሮ ስንጫወት ሲያወራ ካረከኝም ላይ ቀር ይላል። የሀብታም ፈረስ፣ የሀብታም በቅሎ፣ የሀብታም ውሻ አድርገኝ ይል ነበር። ምክንያቱም የሀብታም ፈረስ ከሆንኩ የትም ብጫን ገብስ አላጣም፣ ገብስ በላለሁ። የሀብታም ውሻ ከሆንኩም አይቡን በልተው ጠላል አጓት ይሰጡኛል፣ ግማሽ እንጀራዬን የሚነሳኝ የለም ይል ነበር። እና እንዲያው ከፈጠርከኝ ላይ ቀር የእውነት ታሪክ እግዚአብሔርን የእውነት አሁን እኮ የእሱ በጀት በወር የሚወጣለት በጀት በእርግጠኝነት ስንት ነገር ያደርግ ነበረ፣ ስንት ነገር እና ትክክል ነው የሚለው አባቴ ለማለት ፈልጌ ነው። ካረከኝም ላይ ቀር ወይ ሀብታም ፈረስ ወይ ሀብታም ውሻ ወይ ሀብታም በቅሎ አድርገኝ ይል ነበር። ይሄ በወር እውነት አባባል ነው። ውሾች ውድ ናቸው እኮ እዚህ ሀገር። ይሄ ውድ ነው። የዚህኛው እንትን ውድ ነው። ቢጂው ራሱ $6000 ነው የገዛው። አዎ ፊትሱ 6000 ስንት ነው በኢትዮጵያ? ብዙ ነው ፍራውል። እኔ አላውቅም፣ ደነግጣለሁ። ሂሳቡን እንኳን አትምታው ፊራ ይቀር። ሂሳቡ ለውስጥ ሚሊዮን ነው ባው 80,000 ማለት። እኔ ከብዙ ሰው ጋር ተጣልቻለሁ። የኔን ውሻ ሂሳብ፣ ኢንሹራንሱን፣ ሂሳቡን፣ የአመት የቀለቡን ምናምን ሂሳብ ሰርቼ ከብዙ ሰው ጋር ተቃይም ያለውና ይቅርቶ። አዎ ይገባታል። ውሾች በጣም ውድ ናቸው እዚህ ሀገር። ኢቭን እኮ ሲታመሙ ኤመርጀንሲ እኮ እርጀንት ኬር ስትሄድ እና ኢንሹራንስ አይወስዱም። ለካ እኔ አላውቅምና ለካ ውሾች ያስመልሳቸዋል በሆነ ጊዜ። ኦኬ እኔ አላውቅምና ምን ነው የሚያስመልሰው ብዬ እንግዲህ ሆስፒታል ይዞት እንደውልላለን ብሎኝ ማለት ነው። ከዛ ሲምባ በቃ እኔ አለቀስኩኝ በጣም የታመመ መስሎኝ። ከዛ የሌላ ሰው ጋር ደውዬ እንደዚህ ውሻ የታመመ ምናምን እንዴት ነው ውሻ እኮ ያስመልሰዋል እኮ ፍራውል አሉኝ። እንደዚህ የቁርስ ሰዓት ከቆየበት ምናምን የሆነ አላቸው የሚያስመልስበት ሰዓት አለ። ወዱ ሲሞላም ያስመልሰዋል። ብዙ እንትን ሲል ጨጓራ ብዙ ሲበሉ ያስመልሳቸዋል። እኔ አላውቅም ስንት አስከፍሎኝ $840 ምናምን አስከፍሎኝ። ዋው ከዛ አሪፍ ነው። የሆነ ክኒን ብቻ ሰጡኝ ኦኬ ምናምን ብለው $845 ነው $850 አስከፍሎኝ መጣው። ከዛ ከወር በኋላ አሁን ያስመልሰዋል። ይሄ ነገር ምንድነው? ከዛ ያው እንደዛ ነው ተፈጥሯቸው ነው። ግን እኮ ኢአር ስትሄድ ኢንሹራንሳቸውን አይቀበሉም። ካሽ ነው መክፈል ያለበት። በጣም ውድ ናቸው እኮ። ስራ አሪፍ ነው። ባለቤት ደህና ናት? ሙሌዳ ባለቤት ደህና ናት? እግዚአብሔር ይመስገን። መልካም ስንት ሰዓት ሆነ? አዲስ አበባ የትዬ ሰዓት እየደረሰ ነው እንግዲህ እኮ ገርሞኝ ነው። ይኸው ላይቭ ላይ ነህ እንደ መሰለኝ ተባልኩኝ። ልውጣ ብዬ አይውጣ በቃ ሂድ። ሂድ። እኔ ባለፈው ኔትወርክ እንዳስቸገረ ልናገር ነው የገባው። ዙሮ ወንድም አለም በጣም ነው የማመሰግን። ቦካዬ አጠቃላይ እንዳላችሁ ልጁም መጥቶም ነበረ
የሚገርመው ሌላም ደግሞ ሰው እሱን ካገዝከው ላይ ቀር ሌላ ሰው ደግሞ ደውሎ ያንተን የኔ ነው እኔ ነኝ ፊራውል የኔ ያልብር ላክ ብሎ ያ ሁሉ ስልክ ቁጥር ሊሰጥ ነበረ። የተደወለበት ስልክ ቁጥር አጭበርባሪዎች አሉ አይደል ባንተስ የሚነግዱት ያው ሁሉ ሊሰጥ ነው የነበረ። ያው ሰይጣን የሆነ ኔትወርክ ሊያስገባኝ አልቻለም። ይሄን ልናገር ነው የመጣው። መልካም ጊዜ። አመሰግናለሁ ወንድም አለም ተባረኩልኝ። ብሌን ልጅ ናት እንዴ? ወይዬ ሞለሪ አቤት ወንድም አለም አቤት። ጠብቂኝ፣ ቀጣይ ሳምንት ጠብቂኝ እሺ እናት አለ። ችግር የለም የኔ ጌታ ተባረክልኝ። ያንተን ነው ተስፋ አድርጌ ያለ እንጂ ፊራን እንደዚህ ያልሽ ተብዬ አሁን እኮ ሰው ሁሉ እግዚአብሔር ምስክሬ ቃል የገባው ሁሉ የሄደበት ጠፍቷል። ያንተን ነው በዛኛው ሳምንት እግዚአብሔር ጋር ተስፋ አድርጌ ያለ። አታስቢ፣ ችግር የለውም አታስቢ። ሰው በሐሰት እንድመሰክር ነው የፈለገ። በእርግጥ ቲክታክ ላይ ውሸት ነው ያለ ያየሁት ነገር ነው። እውነት ይዞ የመጣ ሰው እንደማይወደድ ነው የተረዳሁት። ብር ሰጥተውሽ ካሉ ይስጡሽ። ምን ተበይ ያንቺ እሱ የሚፈልጉት ኧረ አልፈልግም። በስመ አብ ወልድ ፈር እኔ ዘለቃ እያለሁ ልጅ እኮ ነኝ። አንተ ዋ ወራውድዛ እንደው ቅዱስ ገብርኤል ምስክሬ ለምን ዛሬ አይዘጋም? ድርጅቱ ለምን ዛሬ አልተውም? ዛሬ አይቋረጥም እንዴ? ብር አንተ በብር ነው እንዴ ገዛኝ? ነይ ነው። በፍጹም አላደርገውም። በፍጹም ለምን እንደ በላይ ዘለቃልን ሳልሰቀል አልንጠለጠል። አንተ ወላዲት አምላክን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብር ከሰጡሽ መጨከለ አንተ እግዚአብሔር መቤቴን ነውር ነው። መብርሃን እንደኔ ዘለቃ እያለሁ ልጅ እኮ ነኝ። ማን ወልዶ ማን አሳድጎኝ ነው ደግሞ እውነትን በገንዘብ የሚሸጣት? ዋ ለምን ዛሬ ከፈለገ ለምን ዛሬ አይዘጋም? እሙሻ እየሳቀ እያየሽ እሱማ እየሳቀ እያየሁት ነው። ኧረ መጨከን በስመ አብ ምን መሰለሽ አንድ ጊዜ አይደለም ገንዘብ አልኩ እንገልሻለሁ ሁሉ ብለውኛል። ሱሪ የታጠቀው ወንድ ካለ በደጃፌ ይምጣን ያልኳቸው እግዚአብሔር ምስክሬ ነው። ቀበቶ ያዞረ ወንድ ካለ በደጃፌ ይምጣ። ቀበሌ 14 ታውስኮር ጀርባ ከ30 እስከ 30 ቁጭ ያለውላችሁ ከ6 እስከ 7 ሰዓት ተኩል ልብ አላችሁ ነው ያልኳቸው። አይደለም ሌላ ነገር ማለት ነው። አላደርግ እግዚአብሔር ምስክሬ። አንቺ ብቻ ሳትሆኚ አንድ ጊዜ ባሏ ሞቶባት 19 የ18 ዓመት ቡካ አስታወሽ? ሚሊተሪ ባሏ ወታደሩ ነው። ድንገት ገብታ አልቅሳ የቤት ክራይ እንደዚህ የምከፍለው አስታወስኳት እና እዛው ጋር ወደ 300 ነው ምናምን ሺህ አስገብቼላት ነበር። ሌላ ብር ደግሞ የስራ ብር ደግሞ ጨምር እሷን ደውለው ተከታታይ እኔ እዚህ ጋር ስረዳ ማለት ነው ቲክታክ ዶንት ክራይ let's go bed መብራት ለምን አብርተህ ቁጭ ትላለህ እኮ ነው አለቃ። ከዛ እሷን ደውለውላት አሁን እዚህ ጋር እኔ ሰው አግዛለሁ አይደል? ወደ አካውንት ደውልችላት ሴት ናት። አልረዳኝም፣ አልደረሰኝም ብሩን በይ እኔ እሱን እንደሱ ካልሽ በኋላ እኔ ብሩን ሰጥሻለሁ አለቻት። እሱ የሰጠሽን ሰጥሻለሁ ጨምሬ ሰጥሻለሁ። ኦ ማይ ጋድ። ከዛ በአፍንጫ ይወጣ አለቻት። እኔ እንደዛ አይደለም በአፍንጫ ይወጣ እናንተ እርዳት ደግሞ ካለች በኋላ ነው የሚከፍሏት እኮ ካልሽ በኋላ እንሰጥሻለን። አይሰጧትም። ግን ቆይ እስኪ እኔ ግን ያልገባኝ ነገር ማለት ነው ያልገባኝ ነገር በዚህ ልክ ገንዘብህን ቆጥረህ ለሰጠህን እኔ አንዳንድ ጊዜ ግራ ይገባኛል። እግዚአብሔር ምስክሬ ደግሞ እኮ የሚጽፍልኝ የሚያረጉ የሚረዱ እንዳይመስልህ፣ የሚያረጉ የሚያግዙ እንዳይመስልህ። በራሳቸው እግር ቁሞ መራመድ የማይችሉ የሰው እግር ተቆርጦ እንዲቀጥልላቸው የሚፈልጉ አህያ እኮ ናቸው። እግዚአብሔር ምስክሬ ነው። የሚያረጉ ሰዎች እኮ አይ እንዲሁ አካሄዱ ስላልተመቸ ምናምን ብለው ምክርም ሊመክሩ ይችላሉ።
በምን መንገድ መራመድ ማይችሉ ኧረ ወደዛ እኔ እንደ አይነት ነገር እኔ በባህሪ ያደኩበት ማህበረሰብ አይፈቅድም። የሰው ልጅ ሲኖር የእውነቱን ነው ማለት ለምን የውሸት ኑር የእውነት የምሞት ለምን ስንት ዓመት እኖራለሁ እኔ እኮ አሁን 42 ዓመት ሆነኛል እኮ ከዚህ በኋላ ምን ያህል ጊዜ እኖራለሁ እኔ ፍራውን ሳገኘው እኮ የት ሀገር ነው የምትኖሪ ነው እንጂ አለኝ ምንድነሽ አማራ ነሽ ምንድነሽ አላለኝም እኮ ምን ልርዳሽ ምን ላርግልሽ ነው እንጂ አለኝ እኮ የኔን አልነጠቀኝ የኔን አልቀማኝ የኔን አልወሰደ ነውር ነው ያጣለማኝ ያሉ ተሳድቦ ይሄዳል ሆነ ነገሩ ግን እኔ የተረዳሁት ነገር ደግሞ የቲክታክ ህዝብ ወሬ ጫጫታን ይፈልጋል ጎርፍ ታውቃለህ ዝም ብሎ አቅጣጫው ስቶ የመጣ ጎርፍ በዚህኛው ቀደስ ሰደው በዛ መሄድ ነው በቃ ያን በዛ ልክ ነው የተረዳሁት ስረዳው ማለት ነው አንዱ ደግሞ በቃ አንቺ ምን አናደደሽ ሰንጋ ነው የሚበሉት በየወሩ አልኩሽ አይደል እንዴ ዳራ እግዚአብሔር ይስጥ ወንድማለም እኔ አንተ ነው አሁን እግዚአብሔር በሚያውቀው ጌታ ኢየሱስ ክርስቶስ በሚያውቀው ወላዲት አምላክ ሰሞኑን ያንተ ነው ተስፋ አድርጌ ያለ ግማሿን ከዛች አድርጌ አበላለሁ አጠጣለሁ ብዬ ከእግዚአብሔር ጋር ማለት ነው የቾታን ሁላው እንዲሁ ምድድ ልለያችሁ ነው በእናትሽ አሁን አብረሽ ታመጣለች እንኳን ወይኔ ያረጋል ቻው በቃ አመሰግናለሁ ወንድም አለ ሙልዬ ፊራ በቃ አጠቃላይ ማይ መንበሪ ሁላችሁም አመሰግናለሁ አይ ሙሻበል አንድ ወርቅ አለች እሷን ላወራ ነው የእሷ ታይም ነው ለዛ አራስተኛ ወጣናት የራስ አጀታጀ ብላት ተወድ እንዳትተወድ ዳቦነት አይደል ጊዜ ለሚያስፈልገው ጊዜ ታውቂያለሽ ህይወቴ ናት ፊራ ብልጻን በመለነሰ ያስተውን ይዘህ እኛን አሁን ቻው በለንና ሂድ ወደ ለቁርስ ኢትዮጵያ ደርሰን ልመጣ ነው የማሚን ገንፎ እንደ ሆሳና ላርግልህ ወይስ ቆይ አይ ሆሳና ላርግልህ ወይ ደቡብ አፍሪካ ላርግልህ አርፈህ ትሄዳለህ ደቡብ አፍሪካ ጆበርግ አርፈህ ለቁርስ ሆሳና ቆመ ከዛ አዲስ አበባ ደርሰህ ትመጣለህ ለምሳ አሜሪካ የት ይሻላል ምረጥ በእናትህ ምትክል ከንቲባው ገብቷል ቆይ ሄሎ ጀነራል ወየ ፍራ እንዴት ናችሁ ሰላም ናችሁ ሙሌ ቦስ ሰላም ፍራዬ እንዴት ናችሁ ኧረ ይሄ ልጅ ይሄድ ሙሌ ይሄድ ኧረ ተው ምትክል ከንቲባ እኮ ነው የሀዲያ ምትክል ከንቲባ እኮ ነው የሀዲያ ኧረ ፍራ ጀነራል እናረጋለን ፍራ ጆበርግ አቀባበል እናርግ ወይስ ሆሳና ከሙሌ ቀጥዬ ከንቲባው ነኝ ሆሳና ነው የት ምንም ማድረግ አይቻልም ሆሳና 40 ምንጭ ሲሄድ ማለት ነው ሆሳና ከተማው ሙሉ መዝሙር ነው ከተማው ሙሉ yes ሆሳና ሙሉ ቁጥጥር በሙሌ እጅ ነው ያለ አተካና ተሰርቶ ይጠበቃል በጌታ ኢየሱስ እጅ ነው እንጂ ከተማው ጌታ በታች በሙሌ እጅ ነው ለምን እንዳልተታካ ሙሌ ነው የሚያስተዳድረው አሜሪካን ነው እስክናልፍ ድረስ ማለት ነው በዚህ መዝሙር ነው የሚሰማው በዚህ መዝሙር ነው የሚሰማው አንድ ዘፈን ሳልሰማ አለ ፊራ አሁን ያ ነገር እኮ እንዳለ መዝሙር ቤት የነበረበት ቦታ ሁሉም ህንጻ ባለ ባላሰብምን ሊፍ ጌታ ምስክሬ ነው ማለት እንዳለ መዝሙር ቤት የነበረበት ቦታ ሁሉም አሁን ህንጻ ብቻ ነው እንዳለ ገብታ ፕላስ ደግሞ አሁን የሀያኛውን አመት ልታከብር አይደለ ሆሳና ብሔር ብሔረሰቦች አብረን እንሄዳለን በእናትህ የሆነ ቀን ፊራ አንተ ነህ ለካ የመክፈቻ ንግግር የምታደርገው አንተ ነህ ለካ ወይኔ አልነገርኳቸው ሙሌ ግን ፊራ ብሔረሰቦች በዓል ሂድ ፍራ ፕሊዝ ሆሳና ሂድ ሆሳና አዲስ አበባ መስላለች ባትመስልስ እንሄዳለን ሀገራችን እኮ ነው ይሄ አሁን ደርሰን እንመጣለን ቴንክ ዩ ፍራዬ ማለት ነው ኦፍ ኮርስ ባትመስል ሆሳና እኮ ሀገራችን ነው ቁጭ ብለን ክትፏችን እኮ ሁሌ ሆሳና የሚመላለሰው የአተካና ሱስ ይዞበት እኮ ነው አብቹ አባማ አተካና ምንድን ነው
ነው አተካና? አታቂ ሌላ እንደሚያክሰው አታቂ ይለኛል። እኔማ ሀገሬ እኮ ነው። ምን መጣ ሀገሬ እኮ ነው። ውበታችን ታዲያ የምን ነው? አተካና በልተን እኮ እንዲያና ሲማክም አይና እንዲህ ሻይ ነው የምታረገው። ቡካዬ ጀነራልን አወቅሽው? ስለ ፊራ የሙሌን ጺም እና የኔን ጺም ኦኬ። አተካና ውጤት ነው። የአተካና ውጤት ነው። ኦኬ። እና ፊታችን ጥርት ያለው አተካና። እኔ የምለው ነገር አለ ባካችሁ፣ አዳምጡኝ ጊዜ። ሰላም እንዳው እንደዚህ በርተህ እንደ መብራት ዓለምን እያንጸባረክ የምትኖር እኮ እግዚአብሔር ነው ያደረገ። አሜን። ሰዎቹ ደግሞ ምን ያደርጋሉ መሰለህ? የአንተ መብራት እየተከተሉ ሳይጨልምባቸው በዛ ማለፍ ይፈልጋሉ። ካልተመረቁ አይሆንም። ቡዳው ይቀራል። ሰላም የሚፈልገው ሁሉ ይከተልሃል። አንተ እግዚአብሔር ከፍ ካደረገ እነሱ ደግሞ ከስር አንተን ማየት ከተሰጣቸው እድለኛ ናቸው። አሁን ይሄንን ወስደው ሆምወርክ ያደርጉታል። እነሱ ይስሩ፣ አንተ ደግሞ ያንተን ስራ ጨርሰሃል። እግዚአብሔር ይጨምርልሃል። ምንም ነገር የሚቀንስብህ ነገር የለም። ታበራለህ። ዓለምን እያንጸባረክ ነው። ወላሂ አላህ ይሰጥሃል። ምንም ነገር የቀረ የለም። ይሄንን አዳምጡና እናንተ እያላመጣችሁ ኑሩ ነው የተባሉት። አንተ ደግሞ ተሰጥቶሃል። እየበረክ በየቦታው እያንጸባረክ ኑሩ ነው የተባልከው። ምን አባታቸው አላህ አሁን አቡረሺዳ አፖል ምንድን ኦፓል ነጋዴ አድርጎኛል። አሁን ኦፓል በኦፓል ነው ማድረጋቸው። እጃችሁ ዳይመንድ በዳይመንድ ነው ማድረጋቸው። በቃ የተባለው እኮ የሚመጣውን እያዩ ነው እኮ እነሱ ስርስሩ ነው የሚሮጡት። ቀላውጡ እናንተ። ስለዚህ የምታጠና ስላለች በደንብ አድርገሽ ስሚ። እግዚአብሔር ባርኮታል። በሱ መብራት ሰው እየኖረ ስለሆነ አሁንም የሚያበራ የሚያንጸባርቅ ነው እሱ ተብሏል። እግዚአብሔር ነው ይመጣለች። ማንም አይሰጣችሁም ነው። ስንቱ ይባርክ። በመልክ ባርኮኛል። ከሁሉ በላይ በሚስት ባርኮኛል። ማሻአላህ። ታዲያ ምንድን ነው የሚፈለገው? ዓለም የሞላችሁ በዚህ ነው። ሐላል የሆነች ነው ያለኝ ብታይ። አልሐምዱሊላህ በልና ዘርህን ያብዛልህ፣ ዘርህን ያብዛልህ። መድኃኒዓለም እንዳንተ ደግ ደጉን ተካፍሎ የሚበላውን መድኃኒዓለም ቸሩ ስስት የሌለበት ልክ እንደዚህ ሁሌም ተካፍሎ የምትበላውን እንጀራ ይስጥህ። አሁን ከጀነራል ጋር ከሙኔ ጋር በእኛ የተባለው ቃል ይውላችሁ አዳም፣ በእኛ የተባለው ቃል ዋንሲቴ ረቢ ስትሃቀቡ ዋንሲንታኔ ስራቀቡ ያለው እኮ ለአንተ ነው የመጣው። አሜን ተብሏል። ይሄ አዳምጡ። ይሄንን በደንብ አድርጋችሁ። ይሄ ልጅ ከእናንተ በላይ እግዚአብሔር ሰጥቶታል። የሰጠውን እናንተን አቀላውጡ ብሏችኋል። አይናችሁ ቢቃጠል ምንም ብታደርጉ የማትቀይሩት ቁልፍ ይዟል። እሱ ነው የሚከፍተው፣ እሱ ነው የሚዘጋው ተብሏል። ይሄንን አሜን ብላችሁ ኖሩበት። ማንም ከእጁ አይወስድም። የተባረከ ልጅ ነው። እግዚአብሔር ነው የሰጠው። አሁንም እላችኋለሁ እግዚአብሔር ነው የሰጠው። ያንጸባርቃል። እንዳውም ኦፓል ነው የምትለው እንዴ? ከኦፓል በላይ ነው እግዚአብሔር የሰጠው። ይሄንን ትንሹን ነው ያዩት፣ ትልቁን አይናቸውን ይዞታል። አንተ ታሳያቸዋለህ፣ እነሱ ያቀላውጣሉ ብያለሁ። ይጠሩታል፣ እኔ እኖርበታለሁ። አልሐምዱሊላህ። ይሄን ነው እኛ የምንፈልገው። ይሆንልሃል፣ ሆኖልሃል። እነሱ ይጠሩታል፣ እኔ ነዳዋለሁ። እነሱ ይጠሩታል፣ እኔ ቆጥረዋለሁ። እነሱ ይጠሩታል፣ እኔ በውሻ ምላስ እንዲህ ያደረገ ያለ አላምበት። እናንተ ሱብሃንአላህ፣ በህልማችሁ ያላያችሁትን እያሳያችሁ ስለሆነ ይባርከው ብቻ በሉ። ስታዩት ስታቀላውጡ ራሳችሁ አይናችሁን ስትዘጉ ባርኮታል፣ ሊጨምርለት ነው የምንለው እኛ። ወላሂ እኔ በጣም ደስ ይለኛል። አንተ ስትገባ ቶሎ ገባለሁ፣ ቶሎ አያለሁ። ቁጭ ብዬ ከስር ደግሞ እያየውኝ ነው የምኖረው። ስለዚህ ደስታ ደስታችን ነው። እኛ በጣም በጣም እንወዳለን። አላህ እድሜ ይስጥህ። እንዲህ ቆንጆ አድርጎ የፈጠረ ቆንጆ አድርጎ አሁንም ዓለም ውስጥ ያካሄደ ነው የምንለው።
ሱብሃንአላህ ቡዳ እግዚአብሔር አይናቸውን ድንጋይ የቆመ እንጨት የደረቀ ያደርጋችሁ ነው የምንላችሁ። ንፋስ ይዛችሁ ይሂድ፣ እሱ ደግሞ ይኑርበት ተብሏል። ተባርኳል። ይሄ ልጅ እድሜ ይስጠው፣ ጤና ይስጠው፣ ቁንጅና ላይ ጨምሮለታል። ሀብት እንደ ውሃ ነው፣ እንደ ባህር ነው የሚዋኝበት። እሱ ፊሽ ነው፣ እሳ ውስጥ ነው የሚኖረው። እናንተ ደግሞ ቁሙና አዩት። በቃ አይናችሁ እስከሚደርቅ ድንጋይ አይናችሁ ይሁን። ወላሂ ወንተ ከሲንጎደን ጉፉን ሲንዶይቱ ሐማስራ ቀብረቢ ኸይሪ ሲፎልቀብ አካ አመስ ይኸነ ኸነት ዱንያ ፊ ፈያ ወሊ ረቢ ሲታይደው ወሪሲ ጀለደለ ሁመተ ከሲንጎድ ሙኸጎጎግ ዳኻ ጉራቻ ለፈታ ኸሶሶኔ ረቢ ኢሳናጎ አቲስ ኻከ ቅሌንሲን ደሜኒ ገመቹ አዱኛ ተነ ባህረ ሲፍ ጎዴ አከሰሚዳስ ኢፍሴ አዱ ባቴ ቢፍቱ ባቴ ጎዴ ረቢ ሲሙልሴ አመሌ ሲተሃደበሉ ቡዳ ጤናችሁን እግዚአብሔር ይስጣችሁ እያለ እሱ ይባርካችኋል። ግን እግዚአብሔር ካልሰጣችሁ ደግሞ ወደ እናንተ አይመጣም። ለሱ ያሰባችሁ መጥፎ ለናንተ ስልክ መጣባት። አሜን ምርቃት ረቢ ሲፍታ ኢደኡ ፈያ ረቢ ሲያ ኸኑ በሬዲ ሙለዱ አሜን ቻት ረቢ ሲያ ኢብሱ ሲንጀት እንጀራን ወጉቹ ፈዱአይ ኸቲን ሲጎድ ነሳ ስቀመጥ ዱዓ ነው ማረገልህ። ወላሂ አላህ የሰጠህን ይባርክልህ ይጨምርልህ። ኦባል ብቻ አይደለም እናንተ ማታቁት አከ ጋራት ረቢ ስትጂሴት አከ ቢየስ የዱሜሴ አከ ሰሚሲ በሊሴ አከ ባህራሲ ጉዲስ። ይሄን ነው የምላችሁ። ምንም ነገር አታመጡም ባካችሁ። አላህ ሰጥቶታል። አላህ የሰጠውን ቁልፍ ማንም አይቀበለውም። ይከፍታል ይዘጋል ነው የምንለው። እሱ ዲፋታቱ በረዳኽ የነገት አሜን አልሐምዱሊላህ ረቢል ዓለሚን። ይሄ ነው የምንፈልገው። የጠዋት ምርቃት በኢትዮጵያ እዚህ ተመስገን። እዚህ በላይ ሀብት ምን አለ? ከዚህ በላይ ምርቃት ምን አለ? እኔ እርቦኝ ነው ፍራል መጀመሪያ የተከተልኩት እርዳታ ብዬ ነው። ግን በተከተልኩት ቁጥር እየተማርኳቸው ከአንደበቱ የወጡ ቃላት ብዙ የያዝኳቸው አሉ። እግዚአብሔር በሚያውቀው መድኃኔዓለም በሚያውቀው እውነትም ግን ተጠቅሜያለሁ። በምክሩም ተጠቅሜያለሁ። ከገንዘቡ በላይ ባስተማረው ትምህርት ተጠቅሜያለሁ። እሱ ፕሮቴስታንት ነው፣ እኔ ኦርቶዶክስ ነኝ። ከሱ ግን ያላወቅኩትም ብዙ ነገር ተምሬያለሁ። አንዲት ደግ ሙስሊም ጓደኛ ነበረችኝ። በጣም ባለሀብት ናት። ጅዳ ነው የምትኖር። ኢትዮጵያ ህንፃ ትገነባ ነበረ። እኔን ወክላኝ ያሰራላት ነበርና ከዛ እሷ ሙስሊሙና ግን ከሷ የተማርኩት ብዙ ነገር አለ። ጎበዝ ጠጋ ብሎ ማስተዋልና ማዳመጥ መማር ይጠቅማል እንጂ አይጎዳም። ወንድም አለም አሁንም እግዚአብሔር አምላክ አብዝቶ ይባርክ። በሚስትህ በህይወት ደስተኛ ነህና አሁንም ደስታ በሰፊ ይሁንልህ። አሜን። ሁሌም ማይሌ ለዘላለም እስከ ለተሞት ማይሌ ደስታህን ይስጥህ። አሜን። ኑሮህ ቤት ይባረክ። በልጆች ተባረክ። ዘርን ያብዛልህ። በምድር ላይ ዳዊት ዘሩን እግዚአብሔር የወደደው ዘሩን ያበዛል ነው የሚልና ዘርህን ያብዛልህ። አሜን። ስስት የሌለበት አሁንም ሁሌም ተካፍለው የምትበላውን እንጀራ ጨምሮ ይስጥህ። ሁሌም ስጥ። ሁሌም ካንተን ጠብቅ። የድንግል ማርያም ልጅ መድኃኔዓለም የሚመጣ በአካል አይደለም በሰው አድሮ ነው የሚመጣ። በአንተ አድሮ እየመጣልን ነውና ጨምሮ ይስጥህ። አሜን። ጨምሮ ይስጥህ። ባለቤቱ የሚሰጠውን ያውቃል። ቁልፉን ሰጥቷል። አሁንም ሁሌም ቁልፉ ካንተ ኪስ ከሚስጥር ኪስ ተደብቆ ይቀመጥ። አሜን። አመሰግናለሁ። ተባረኩልኝ። ሙሌ እድሜ ከጤና ይስጥህ። ያች መልአክ የመሰለሽ ሚስት ጋር ሰላምህን ያብዛልህ። ውለድ፣ ክበድ፣ ተባረክ። ዘር ብዙ ይሁን። እኔ ቃላት የለኝም። እግዚአብሔር ምስክሬ ነው። በዚህ ሰዓት ጨንቆኛል፣ ግን ተስፋ ሆነኸኛል። ከፊራ ቀጥሎ አምላክ አንተን ተስፋ ሰጥቶኛል። አምላክ አመሰግናለሁ። እግዚአብሔር ይመስገን። መድኃኔዓለም ይመስገን። በእናንተ ላይ አድሮ ለነዚህ ሁሉ ይሁን። መድኃኔዓለም ቸሩ በምሕረት ዳሷችኋል፣ በምሕረት ጎብኝቷችኋልና አሁንም አብዝቶ ይስጣችሁ። አመሰግናለሁ። ቡቃዬ ተባረኩልኝ። ሰላም ሁኑልኝ። አንተም ወደ እመቤት ጋር በህግ አምላክ ወደ እመቤት ይበቃናል። እኛ ጫውተናል። ይሄኔ መሰለ በጣም ደስ ይላል። ወይ ብሌን ተመለሽ። የትናንቷ ልጅ ናት። ብሌን ሚውት አድርገው በእናትህ አንተ እንትን
ሄሊኮፕተር ነው ያለው ወይ ብሌኔ? እኔ ነኝ የትላንትናው ልጅ ነኝ እና ፍራውል ማለት በጣም በቃ ምን ልበልሽ ደግ ልብ ያለው እግዚአብሔርን ነው የምልሽ። እንዴ ሰው እንደዚህ እንኳን አጠገብሽ ያለው ሰው እኮ ይንቅሻል አይደለም? በቃ እኔ ምን ልበልሽ ደግ ልብ ያለው እግዚአብሔር ይስጠው። የእውነት በጣም ነው የማመሰግነው። እናንተ መርቁልኝ። እውነቴን ነው የምለው። አሜን። በቃ እንደዚህ አይነት መልካም ወጣትን ያላቅም ብቻ እግዚአብሔር ያክብርልኝ። እውነቴን ነው የምለው። አሜን። በጣም ደግ ነው። በጣም ከምላችሁ በላይ እግዚአብሔርን እና ፈጣሪ አንተ ስለሰጠኝ በጣም አመሰግናለሁ። በጣም ማለት ነው። አሜን። እግዚአብሔር ይጠብቅ፣ እድሜ ዘመንህን ያርዝመው፣ እድሜ ካን ቀንሶ ይጨምርልህ። እውነቴን ነው የምልህ። በጣም ነው የማመሰግነው። አሜን። ኑሪ አንቺ ኑሪ። ተባረክ። የእውነት እንኑር፣ እንደዚህ የእውነት እንኑር። በቃ እግዚአብሔር ምስክር የተደረገልን ሰዎች የእውነት እንኑር። እውነቴን ነው የምነግራችሁ። እናንተ እዚህ ነበረች እንደ ድንገት ነው ፒክ ያረጋትና በመሀል ኔትወርኩ ተቆርጦ ሄደ። ስራ ላይ ነበረች። እንኳን እግዚአብሔር ደረሰ። አንተ ልቆልናል አልኩ። አሁን ለጥይት ያዝብ ይኸውልህ፣ ግማሹ ተጨንቋል፣ ተጠብቧል። አምላክ ደግሞ ወርዶ ይመጣ በአንተ ልኮልናል። ለደረስከው ሁሉ እየደረስክ ነው። ያልደረሰው ደግሞ እባካችሁ ጸልዩ እስኪ እንዲደረግለት አብዝቶ ይስጠው። አሁን ማካፍሎ እንዲሰጠን አብዝቶ ይስጠው። እስኪ ጸልዩ። ክፋት ከማኝ የቀማው ሰው የለ፣ የወሰደበት ሰው የለ። አካፍሎ በላ እንጂ የማንንም ገንዘብ አለካ። የማን እኮ በጣም በሚገርም ሁኔታ አይን አይቶ ህሊና ልብ ይፈርዳል የሚባል እኮ እንደው ልባችሁንማ ለፍርድ አቁሙት። ስለ እውነት ፍርድ አቁሙት። እግዚአብሔር ምስክሬ የተደረገለት ሰው የሚመስክር እውነቱን ለማውራት እንደዚህ ደግሞ የእውነት ያልተቀማችሁ ሰዎች አትቀባጡ። እንዴ በመድኃኒዓለም ህዝቡን አታሳስቱት። ስለፈጠራችሁ ስለ ድንግል ማርያም ስለመቤት የለምናችሁ የእውነት ኑሩ ብያችኋለሁ። የእውነት ኑሩ። የእውነታችን ኑረን የእውነታችን የውሸት ኑረን የእውነት አንሙ። ተከፍረን እንዳለን ታስረን እንዳለን ስጋ ለባሽ ሰዎች ነን። አካፍሎ አበላን እንጂ አልቀማንም። ለጨነቀው ለጠበበው አንገቱን ደፍቶ ላለቀሰ ወጣት ብዙ ወጣት አንገቱን አቃንቷል። ጽናት አለች። ጽናታውን ልጇን ይዛ በሽተኛ ልጇን ታቅፋ ያለቀሰችና እህት ናት። አንገቷን አቃንቶላታል። እቺ ልጅ ያለቀሰች ነበርሻት አንገቷን አቃንቶላታል። እኔም ደግሞ እርቦኝ ነው ያገኘሁት። እግዚአብሔር በሚያውቀው የድንግል ማርያም ልጅ በሚያውቀው እባክህ እንዲህ ስራ ልጀምሮ እንዲያርገ ብዬ ስለው የኔ ጀግና በርቺ ነው ያለኝ። ይሄው አሁን ይሄን አርገሽ አብያቸው ለነሱ ላንቺ ለልጆችሽ ለሽሮ ቤትሽ ማማሟቂያ ይሄው ጤፍ ግዢ ብሎ ነው የሰጠ። ይሄ ሰው እንዴት ነው ይታማል? ይሄ ሰው እንዴት በክፉ ይነሳል? መቼም ለኢትዮጵያ ሕዝብ ለ120 ሚሊዮኑ በተራ ነው ቢሆንም በተራ ከዛ ውጭ ግን ባለቤቱ ይመርምረው፣ የሰጠው አምላክ ይመርምረው። እግዚአብሔር ስለወደደ ስለፈቀደ ነው ከሱ ላይ በረከትን ያሳደረ፣ በረከትን ያበዛ፣ በረከትን የሰጠ ስለወደደው ስለመረጠው ነው። ተካፍሎ ይበላል ልጅ ስላለው ነው። ልብ ስለሰጠው ነው። ቸር መሆኑ ስላረጋገጠ ነው። እኛም እንደሱ ቸር እንሆን፣ ተካፍለን እንድንበላ እግዚአብሔር ይርዳል። ያለንን ተካፍለን እንድንበላ አምላክ ይርዳል። ወንድም አለም ተባረክ ብዬ መርቂያለሁ። በክፉ ሚያይን መድኃኒዓለም ቸሩ አይኑን ጨለማው ጉልበቱን ቄጠማ ያርግልህ። ቅዱስ ገብርኤል መልአክ በዙሪያ የሚያንጨብቡና ክንፉን ክንፉን ይስበርልህ። ሁሌም የደስታችን ምንጭ ነህና ላለቀሰው የደስታ ምንጭ ነህና የደስታ ምንጭ ሁነህ ኑር። አሜን። ሁሌም የደስታ ምንጭ ነህ፣ የደስታ ምንጭ ሁነህ ኑር። በተለይ ለወጣቱ መድኃኒዓለም ምስክሬ ነው። ለወጣቱ ምን እንደገረመኝ ታውቂያለሽ? ተባረክ በኮሜንትና በእንትን ገቡና አንቺ ጴንጤ ስለሆንሽ ናችሁ በዚህ ያሉት ማለት ነው። ምን አልሽ ብሌን? ወይ ምን አልሽ? ኮሜንት ስር እየገቡ እንደዛ ያሉት ሰዎች በጣም ነው የገረመኝ። ማርያም ልብ ይስጣቸው። ስራቸው ነው እነሱ ያሉ ስራቸው ነው እነሱ ስራቸው ነው። ታያቸው አሁን እኛ ወደፊት ነው እኛም ወደፊት እነሱም ስራቸው ነው። ምን ያርጉ? አጋንንት የጋለበው ሰው ምን ጊዜስ ቢሆን መጥፎ ካልጻፈ እንዴት ነው ይሳካልታል? ምክንያቱም ጭንቅላቱ የተደፈነ በመጥፎ ነገር ነው፣ በጥሩ ነገር አይደለም። በጥሩ ነገር ቢሞላማ የስንቱን ወጣት እንባ ጠርጓል እኮ፣ ስንቱ አንገቱን የደፋ ሰው አቃንቷል እኮ።
ስንት እናቶችን እኮ ያቺ የወላይቷ ሴትዮ የሷ ምርቃን በቃ እግዚአብሔር ምስክሬ የኔ ያመለኮሳቸው ምርቃን በቃ ወላዲት አምላክ የእውነት የምነግርህ እኛ ምን መርቀ በቃ የፈለገው ነገር ቢሆን ማለት ነው እንኳን በእናቱን አክብሮ እናቱን ወዶ የእናቶች ምትክ ያለ የሚረዳ ወንድም ነው። ስለዚህ መድኃኒዓለም የድንግል ማርያም ልጅ አሁንም ሁሌም ካንተ ጋር ይሁን። ጨምሮ አብዝቶ ይባርክህ። እኔ ልውረድ። እኔ ካልወረድኩ ስለማትወጣ ሰውየው ስለማትወደ ደም ቤት ቻው። ቡቃዬ ሁላችሁንም ወዳችኋለሁ። ሰላም ሁኑ። ቻው። አሉ ባይ በቃ ይሄድ እሱ ይሄድ። አንተ በጣም መውጣት ካለበት ሰላም ማሂ አፊራ ይሄዳና ደር ፎሎ ባክ ላርግሽ አንቺ ሳቶች እንትና መንደሪ አቡካዬ ደናደሪ ማይ ፍሬንድ ፊራዬ መንደሪ ጓደኛዬ እየጠበቀችኝ ስለሆነ ሂድ ቻው ፊራዬ ደናደሪ ቀሪያብቴ ባወራ ይሻላል። ለዛ መልካም ቀን ይሁንልህ። ወዳለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ በጣም ነው የማመሰግነው። እውነቴን ነው የምልህ። በጣም አመሰግናለሁ። አይዞሽ። መልካም ቀን ይሁንልህ። ጻፊልኝ አካውንትሽን። እሺ እኔ ጌታ በጣም ነው የማመሰግነው። የእውነት እግዚአብሔር ያክብርልኝ። በቃ ሰው ሲሆን አላውቅም ብቻ በጣም ነው የማመሰግነው። እኔ የምልሽ ምንድነው ሞራልሽ እንዳይነካ ነው። ገና ወጣት ነሽ። ልብሽ እንዳይሰበር ሰዎች በሚሉሽ ነገር ሰዎች ሲናገሩሽ በታሪክ የነሱ ንግግር ልብሽ ጠንከር ይበል። ልብሽን እግዚአብሔር ይጠብቅልሽ። ነገ አሁን ጸጉርሽን ፏ አብለሽ ተሰርተሽ ልብስሽን ገዝተሽ ለእናትሽ ደግሞ የሆነች ቀሚስና ምናምን ገዝተሽላቸው ስጋና ዘይት ምናምን ገዛዝተሽ ሄደሽ ጠበስበስ አድርጋችሁ እየተጫወታችሁ ቡናችሁን አፍልታችሁ ቁጭ ሂጂ ማዘርጋ። እሺ እንደዛ አድርጊ። የመንጃ ፈቃዱን እልክልሻለሁ። አሁን ልክልሻለሁ። ይሄኛው ግን አሁን ትናንት የሰጠውሽን ብር ልብስ ገዝተሽ ለእናትሽ የሆነች ቀሚስ ነገር ገዝተሽ ዘይት ስጋ ምናምን ገዛዝተሽ ሄደሽ ፏ ብላችኋል። እረፍት የምትሆኝበት ቀን እሺ። ኔትወርኩ አይሰራም መሰለኝ። ኔትወርኩ እንትን አይልም መሰለኝ። ይሰማል እንደ ስልክሽ? ቁጥሯን ታስታውሳላችሁ? ካርድ ልሙላላት። ካርድ ነው መሰለኝ። ከመዝጋቴ በፊት ዳታ ልሙላላት። በጣም ምስኪን ልጅ ናት። ነይ ካርድ ልሙላልሽ ተመልሰሽ ነይ ብሌን እና አንዴ ካርድ ልሙላልሽና ዳታ ያስቸግርሻል መሰለኝ። ጽናት መጣች ወይ ሚስ እንኳን እየጠበቀችኝ ነው። ግን እሷ ወይ ጽናት ፊራዬ መውጣት ፈልገሃል፣ ቸኩለሃል። በቃ ደህና ዋልልን። ቀን የተባረከ የተቀደሰ ይሁንልህ። በቃ በውስጥ ፎሎ አድርገኝና ሌላም ቁጥር ካለው እልክልሃለሁ። የከንቲባው አግኝቻለሁ፣ ሁለት ቁጥር አግኝቻለሁ። አሁን ደውላለሁ። እሺ ወንድም አለም። እሺ ቀን የተባረከ የተቀደሰ ይሁን። መልካም ቀን ወንድም አለም። ቻው። በቃ እሺ፣ በርቺ። እሺ እንጨርሳለን እሱን ቦታውን። እሺ እሺ እሺ፣ በርቺ ጽናትዬ፣ አይዞሽ አይዞሽ። የት ልጅ እቺ ብሌን የምትባለው ልጅ ባካችሁ? ስልኳ ካርድ ነው መሰለኝ የሚዘጋባት። እኔ ደግሞ ልቤ ተንጠልጥሏል። የት ሄደች?
ቡካይ አስገቢያት እስቲ ካለች ዳታ ልሙላላት። ታውቃላችኋል ብሌን ቅድም እያለቀሰች የተናገረችው ሰምታችኋል? ሰፈር ውስጥ በጣም ሰዎች እያንቋሸሹኝ በጣም ድህነት ውስጥ የመጨረሻ ድህነት ውስጥ ስለምንኖር በምለብሰው ነገር እንደዚህ በቃ በጣም ነው የሚያሸማቀቁኝ አለች። በጣም ነው የሚያሸማቀቁኝ አለች። እና አሁን ግን ሰምታችኋል እያለቀሰች ምን እኔ አላውቃትም። ስሟን ራሱ ዛሬ ነው ከእናንተ ጋር የሰማሁት። ግን በቃ እግዚአብሔር ረዳት ከቀበሌ የመንጃ ፍቃድ ማውጫ የዳዳ ብለሽ ብድር ጠይቂልኝ ብላት ነበር ለእናት። ግን እግዚአብሔር ጎበኛት ሰጣት እግዚአብሔር። እና የት ሄደች? ቡካ ትታይሻለች። አንድ ያስገቢያት ከወጣው አልመለስም። ስልኳ ካርድ ነው የሚዘጋው። ኔትወርክ ነው እንትንሽ ነው። ካርድ ልምላልሽ ብዬ እኮ ነው። ስንት ነው ቁጥርሽ? 47 43 63 እንትን አንሊሚትድ ነው። እሺ ሞላልሽ ዳታ